ካህናት በዚህ ዓለም ሳይመላለሱ የነበረ ዛሬም ያለ ነገም ዓለማትን አሳልፎ በራሱ ዓለምነት ጸንቶ የሚኖር ቸሩ እግዚአብሔር አምላካችን ይህችን ቀን ባርኮ ቀድሶ ስለሰጠን ክብር ምስጋና ይድረሰው። የእግዚአብሔር እናቱ የመለኮት አዳራሹ ወላዲተ አምላክ ድንግል ማርያም እግዚአብሔርን የወለደችልን ናትና ክብር ምስጋና ለእርሷ ይሁን። ሊቀ ሥልጣናት ቆሞስ አባ ዮሴፍ ደስታ የሀገረ ስብከታችን ዋና ስራ አስኪያጅ እና ክቡራን መምህራን በዚህ በቀኝም በግራም በፊትም በኋላም የተሰባሰባችሁ ወንዶችም ሴቶችም ዘማሪያንና ዘማሪያን ሁላችሁም ኢትዮጵያውያንና ኦርቶዶክሳውያን እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? ቸሩ እግዚአብሔር ይመስገን ብለን እንድናመሰግነው ሌላውን ነገር በምስጋና ስለቀየረልን እልል ብላችሁ አንድ ጊዜ እግዚአብሔርን አመስግኑ። አንድ ቃል ብቻ ልናገር ከሰዓት አንጻር። አሁን በጣም ደስ ብሎኛል። እየሰማችሁ ነው። የሆነ ጣዖት ተሰውሯል ማለት ነው። መኑ ዘያስተጌበ ያለ ጽድቅ ምስለ ኃጢአት፣ ጽድቅን ከኃጢአት ጋር አንድ የሚያደርጋት ማን ነው? ወመኑ ዘይደምር ወደ ብርሃን ምስለ ጽልመት፣ ብርሃንን ከጨለማ ጋር ምን ኅብረት አለው? ይኸው ጨለማ እየመጣ ነው፣ ብርሃኑ ይሄዳል። ብርሃን ሲመጣ ጨለማ ይሄዳል። ጨለማና ብርሃን ከአንድ ቤት አይሄዱም። ጨለማ የብርሃን ጠላት ነው። ብርሃን የጨለማ ጠላት ነው። ዘፈን የመዝሙር ጠላት ነው። መዝሙር የዘፈን ጠላት ነው። ዘፈን ጨለማ ነው። መዝሙር ምንድን ነው? ብርሃን አትልም እንዴ? መዝሙር ምንድን ነው? ብርሃን ለሰደዶ ለጽልመት ጨለማን ያባረረው ብርሃን ይባል የቅዱስ ያሬድ ዜማ ነው። ኢትዮጵያ ሰማይና ምድር የተገናኘላት የኪሩቤልን ዜማ ከዓለም በተለየ መልኩ በምድር የምታዜም የሱራፌልን ዜማ በምድር በሥጋውያን አንደበት የምታዜም ሥጋውያን ኪሩቤል አሏት፣ ሥጋውያን ሱራፌል አሏት። የሚዳሰሱ የማይዳሰስ ዜማ ያላቸው ሰማይ ሳንሄድ ሰማይን የሚያሳዩ ሊቃውንት ያሉን፣ ከበሮ ያለን፣ በገና ያለን፣ ጸናጽል ያለን፣ ግዕዝ ዜማ ያለን፣ ዕዝል ዜማ ያለን፣ አራራይ ያለን፣ ቅኔ ያለን አይደለንም እንዴ? አይደለንም እንዴ? እስኪ ልጠይቃችሁ፣ ኢሮፕላውያን የእግዚአብሔርን ታቦት ማርከው ወሰዱና ዳጎን የሚባል ጣዖት ነበራቸው። ታቦቲቱን በውስጥ ዳጎንን በላይ ከአንድ ቤት አስቀመጧቸው። ያን ጊዜ የእግዚአብሔር ታቦት ምን አደረገ? ወንድሜ ጣዖትና ታቦት ከአንድ ቤት አያድርም አለችና ዳጎንን ገለበጠችው። አየው፣ እየሰማ ነው። ዳጎን ጣዖት ነው። ጭፈራ ጣዖት ነው። ዳንስ ጣዖት ነው። ዘፈን ጣዖት ነው። ኢሳቅያን ሌቦችም ሆነው ወኢታጋልያን ቀማኞችም ቢሆኑ ወኢጣሊያን ተሳዳቢዎችም ቢሆኑ ዘፋኞችም ቢሆኑ የእግዚአብሔር መንግሥት ንገሩኝ ምን አይሉ አይወርሱም። ቤተ ክርስቲያን ዘፈን የላትም። ምን አታ ጎንደር ያቋቋም የሚባል አታውቁም እንዴ? ሳንኳ አቋቋም አታውቁም እንዴ? ተክል አቋቋም የተባለ መዝሙር አታውቁም እንዴ? ኢትዮጵያ በተለይ ጎንደር እያንዳንዱ ደብር የራሱ ልዩ የዜማ ስልት ያለው የቤት የሚባል መዝሙር ያለው የክብረ ዮሐንስ ሀገር ሥላሴ የሚሸከም ኢያሱ ገነነ ለአራቱ ኪሩቤል አምስተኛ ሆነ የተባለ የንጉሥ የካህኑ ሀገር አይደለችም እንዴ? ዘመን እንዴት የምናከብረው በዓል ቅዱስ በዓል ንጹሕ ነው፣ በዓል ነው፣ ክቡር በዓል ነው። በቅዱሱ ላይ ርኩስ ነገር መጨመር ይቻላልን? ይቻላል እንዴ? አይቻልም። ልብና ልክ ይሄ በዓል የነቢያት በዓል ነው። የነቢይ በዓል የሐዋርያት በዓል ነው። ይህ በዓል የጻድቃን የሰማዕታት በዓል ነው። በበዓሉ ላይ ስትዘምር ስትዘፍን ሙሴ ዘፋኝ ነው እያልክ ነው። ኢያሱ ዘፋኝ ነው እያልክ ነው።
ዳዊት ዘማኛው ያለው ምስሩ መዝሙረ ወሃቡ ከበሮ ከበሮውን አንሱ በገናውን ምቱ ሰብሕዎ ለእግዚአብሔር በቅዱሳኑ እግዚአብሔርን በቅዱሳኑ አመስግኑት። ሰብሕዎ ለእግዚአብሔር ሰብሕዎ በጸናጽል አመስግኑት። ሰብሕዎ ለእግዚአብሔር እግዚአብሔርን በመዝሙርና በመሰንቆ በጸናጽል በከበሮ ብሎ ምን ይላል? ንገሩኝ እስኪ ብሎ ምን ይላል? አመስግኑት። ኦርቶዶክሳውያን የሰንበት ተማሪዎች ዘማሪያን አስተውሉ፣ እናስተውል። ባህላችን፣ ሃይማኖታዊ ባህላችን፣ ትውፊታችን፣ ስርዓታችን፣ ሕጋችን፣ ቀኖናችን የምናስከብር እኛ ነን። በእጃችን ነው። ገደልነውም፣ አዳነውም፣ አጠፋነውም፣ አለማነውም፣ ነቀልነውም፣ ተከልነውም፣ አነጽነውም፣ አፈረስነውም እኛ ነን። እነማን ነን? ከዚህ በኋላ ጎንደር ላይ ጭፈራ የለም። እኛ ታውቃለህ፣ አዶናይ የሚባል አንድ እግዚአብሔር ብቻ ነው ያለን። ሰማያት ይቅርታሽ፣ እውነቱ አዶናይ ተብሎ ሰው በዚህ ስም አይጠራም። እናውቀዋለን። ጨፋሪ መምጣት ይችላል። ኦርቶዶክሳዊ ሙዚቀኛ መምጣት ይችላል። በዓሉን ገልጦ ግን የሙዚቃ የኮንሰርት ቀን ማስመሰል ወንጀል ነው፣ ክደት ነው፣ ምንፍቅና ነው። ምንፍቅና ነው። አንድ አዶናይ ነው ያለን፣ አንድ ዜማ ነው ያለን፣ አንድ ቅዳሴ ነው ያለን፣ አንድ መዝሙር ነው ያለን። እግዚአብሔር በሚከብርበት በዓል ላይ እንዴት የሙዚቃ ኮንሰርት ታካሂድበታለህ? አንተ እንዴት ዳንስ ታካሂድበታለህ? እንዴት ጭፈራ ታካሂድበታለህ? እንዴት የሴቶችና የወንዶች የሙዚቃ ውዝዋዜ ያሽልኝ እያልክ ትጨፍርበታለህ? በእግዚአብሔር በዓል ላይ ሊቅ የለም ጎንደር፣ አባት የለም ጎንደር፣ ሕግ የለም እንዴ ጎንደር፣ ስርዓት የለም እንዴ ጎንደር? ልብና ልብ ይህ ነገር ከዚህ በኋላ ጎንደር ላይ አይደገም። ይደገማል? አይደገም ካላችሁ አንድ ጊዜ ሲል እንበሩላችሁ። የጎንደር የሰንበት ትምህርት ቤት ጥምር ማኅበረ ቅዱሳን ሌሎችም ማኅበራት ይህን ነገር ካላስተካከላችሁ እንደሌላችሁ ቁጠሩት። እንደሌላችሁ ምን ነካል? ምን ነካል? በሃይማኖት አንደኛ የተባለችው ሀገር በቅዱስ ባለ በዛሃነኛ እንቀቱታል። ሌሎቹ ከተማዎች ላይ እኮ መዝሙር ነው የዋለ እና ቃለን እናቶቻችን በገጠር እኮ አንዳንድ ዘፈን መዝሙር የመሰለ ዘፈን አላቸው። አንተ ግን ለክርስቶስ ሊዘምር መጠጠር አይኖር መጥሷ መስትትላለ እንዲሙልቀ ለሴቷ አይን፣ ለሴቷ ዳሌ፣ ለሴቷ ቦርጭ ስዘምር ትላለኝ። ስለ ክርስቶስ አይኖች፣ ስለ ክርስቶስ እግሮች፣ ስለ ክርስቶስ መከራ፣ ስለ ክርስቶስ ጥምቀት አስተምር ተባልክ እንጂ ስለ ሴት ልጅ ጭራ ልዘምር ነው የመጣው ልባል። እንደዚያ ነው የመጣችሁ። እንደዚህ ይመጣል። ክርስቶስ ልታመልኩ ነው የመጣችሁ አይደለም? አይደለም። አምልኮቱ ላይ ዘመን የለም፣ ዳንስ የለም፣ ጭፈራ የለም፣ ልብና መልክቴ እኔንታ የዋናው መልክት እንደ መምህር ግን ከዚህ በኋላ ይኸው ለጭፈራም፣ ለዳንስ፣ ለሙዚቃ ጎንደር ለጥምቀት ሂድ ብለህ የምትመጣ ዘፋኝ ለራስህ አስብ። እየሰማችሁ ነው? ለራስህ። እኛ ኦርቶዶክሳዊ ወጣቶችን እናስተምራለን። መዝሙር ሊዘምር መምጣት ትችላለህ። ልትሰግድ መምጣት ትችላለህ። ልታስቀድስ መምጣት ትችላለህ። ልታዜም መምጣት ትችላለህ። ቅኔ ልትቀኝ መምጣት ትችላለህ። የጥምቀት ልትገንስ ግን መምጣት አትችልም። አይቻልም። ይሄ መቼም አይደገምም። ስለዚህ ኦርቶዶክሳውያን ዛሬ ተመካክረን የሰራነው ስራ በጥቂቱም ቢሆን ግቡን አግኝቷል አላገኝም? አሁን ደግሞ እናታ አባታችን መጥተዋል። በጣም ነው ዘማሪያን አንዴ ሶስት አድባራት ዘማሪያን ልብስ እንደለበሱ ሌሎች እንዲሁ መጣችኋል። አንችለውም ብለን ነበረ፣ ግን እግዚአብሔር ሲጨፍሩ የነበሩ ወንድሞቻችን ልብ ሰጣቸውና እንዲያው ቆም አሉ። አሁን እንኳን በጋር እየሰማችሁ ደስ አይል ምናምን የሞኙ በዓላችሁ እኮ ተገለበጠ። በዓል እኮ ይገለበጣል። ትናንት ዜማ አልታየም በታናናሽ ሚዲያዎች።
የዋለው አይ ጎንደር መሳቂያ ወደ እየተባለ ጎንደር ገና ብቻ አይደለም፣ ስራም አለው። በነገራችን ላይ ስም ብቻ አይደለም፣ የትርጓሜ ሀገር ነው። ላይ ታች አንድምታ ትርጓሜ ጎንደር የተተረጎመ የሰባት ነው። የአንድምታ ትርጓሜ ሀገር ናት ጎንደር። የኤስድሮስ ሀገር እኮ ናት የተርጓሚው የክብረ ዮሐንስ የባለቅኔው የትርጓሜው ሊቅ የእነሱ ሀገር ናት። ስለዚህ ክርስቲያኑ በእኛ ዘመን ጎንደርን ቅድስት ሀገሯን ርክስ አናድሳል፣ ዘመን ያለቅሳል። ዮሐንስ መጥምቅን ያስገደለችው ማን ናት? እስኪ ንገሩኝ። ዘፋኝ ናት። ይኸው ደስ አሰኘችው። ሄሮድስን ዘፈነችና ምን ላድርግልሽ አላት። የዮሐንስን አንገት ቁረጥልኝ አለች። እንዲህ ያለችው ምን እያለች መሰለ? ገባችና እናንተ እስክሳ እየወረደች ሲዘፍንለት ንጉሡ ሄሮድስ እንደው የዚህ የመንግስት የዚህ ሰው ቢሆን እሰጥሻለሁ አላት። ሲላ ፈረሱን ተው አለች። ምን ልስቲ ታዲያ ሲላት የዮሐንስን አንገት ቁረጥልኝ አለች። በዘፈኗ ስለተባረከ የአጥማቂውን የዛሬውን መጥምቅ አንገቱን ያስቆረጠው ዘፈን ነው። አንተ ሞኝ አጥማቂውን ዘፈን አስቆርጦት አንገቱን አስቆርጦት በአጥማቂው ቀን አንተ ስትዘምር ትውላለህ። እግዚአብሔር ልብ ይስጠው። ይህ ነገር ይደገማል። ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። ሰምታችኋል፣ እሺ ብላችኋል፣ እልል ብላችኋል።